ክቡራትና ክቡራን እንደምሰነበታችሁ ይህ ኢሲኤን ቴሌቪዥን ነው። ለዕለቱ መርጠን ያዘጋጀነው መረጃ እንሆ ብለናል። ስምንተኛው ንባብ ለሕይወት ታላቅ የንግድ ሳምንትና የመጽሐፍት አውደ ርዕይ በይፋ ተከፈተም። የኢትዮጵያ ቤተ መዛግብትና ቤተ መጻሕፍት አገልግሎት በአዘጋጅነት የተሳተፈበት ታላቅ የመጽሐፍት አውደ ርዕይ ሐምሌ 23 ቀን 2018 ዓ.ም በአዲስ አበባ ኤግዚቢሽን ማዕከል በይፋ ተከፍቷል። የኢትዮጵያ ቤተ መዛግብትና ቤተ መጻሕፍት አገልግሎት እና የንባብ ለሕይወት ፕሮጀክት በጋራ በአዲስ አበባ ኤግዚቢሽን ማዕከል ያዘጋጁት ስምንተኛው ንባብ ለሕይወት ታላቅ የንባብ ሳምንትና የመጽሐፍት አውደ ርዕይ ሐምሌ 23 ቀን 2018 ዓ.ም በይፋ ሲከፈት የኢትዮጵያ ቤተ መዛግብትና ቤተ መጻሕፍት አገልግሎት ዋና ዳይሬክተር አቶ ሰርጸፍሬ ስብሐትን ጨምሮ በርካታ እንግዶች ተገኝተዋል። በአውደ ርዕዩ ንግግር ያደረጉት የኢትዮጵያ ቤተ መዛግብትና ቤተ መጻሕፍት አገልግሎት ዋና ዳይሬክተር አቶ ሰርጸፍሬ ስብሐት እንዲህ አሉ። አንድ ሀገር ያለፈውን ታሪክ እንደ አጥንቱ፣ የአሁኑን ሁኔታ እንደ ስጋው፣ የወደፊቱን ተስፋውን ደግሞ እንደ መንፈሱ አድርጎ የሚመለከት ነው። ይህ አመለካከቱ ጠንካራ ሆኖ እንዲቀጥል የተረት እና የታሪክ የስሜት እና የህሊና የአዲስና የአሮጌ የወጣትና የአረጋዊ እንዲሁም የእምነት የእውቀት መስማማት የግድ ያስፈልገዋል ብለዋል። በጥንታውያኑ ግሪካውያን፣ ሮማውያን፣ ግብፃውያን፣ በመካከለኛው ምስራቅ ጥንታውያን ሀገራት፣ በሶሪያ፣ በኢራን እና በባግዳድ እሳቤዎች ዘንድ መጽሐፍት መሰብሰብ፣ ማቆየትና ማንበብ የእውቀት ፍለጋ ብቻም እንዳልሆነ ጠቁመው ከከፍተኛ የሰው ልጅ የመንፈሳዊና የሞራል ከፍታ ጋር የተያያዘ የተቀደሰ ተግባር ተደርጎም እንደሚወሰድ ተናግረዋል። ከዛሬ 50 ዓመት በፊት የነበረውን ያ ትውልድ የሚባለውን አብዮታዊ ትውልድ ስናስታውስ ንባብ የችግሮች ሁሉ መፍቻ እና የስልጡን ሰው ሁነኛ መገለጫ ለማን እንደነበርና ሰው በማንበቡ ይከበር እንደነበር ይኸውም ልምድ በቀደመው ጥንካሬው ልክ ባይሆንም እስከ ሚሊኒየሙ መግባት ድረስ ዘልቆ ነበር። ዛሬ ደግሞ በዲጂታል ስርዓቶች እና በሰው ሰራሽ አስተውሎት በመታገዝ የሚፈለገው መረጃ በፍጥነት ስለሚገኝ ከመጽሐፍትና ከድርሳናት ጋር ጊዜ ማጥፋት አያስፈልግም ወይም አላስፈላጊ ድካም ነው የሚል አደገኛ አዝማሚያ እየታየ እንደሆነም አመላክተዋል። ይህ ግን የእውቀት እና የሰው ልጅን ተፈጥሯዊ ቁርኝት ካለመገንዘብ የመጣ የተሳሳተ አመለካከት ሲሉም ተናግረዋል። መጽሐፍት የእውቀት ብርሃን ምንጭ ፀሐዮቻችን ናቸው። ወደ እነርሱ ጠጋ ስንል ህሊናችን ይበራል። እኛ በምናነብበት በእያንዳንዱ ቅጽበት ለሀገራችን የነገ ተስፋ መልካም መሰረት ይጥላል እና ከማንበብ አንቦዝን፣ በእውቀት እናንብብ በማለት መልእክታቸውን አስተላልፈዋል። ስለ ንባብ ባህል ታላላቅ መጽሐፍትን አንብቦ ስለመረዳት፣ ከንባብ በኋላ ሊኖር ስለሚገባው ጥልቅ ውይይት፣ እንደገና ማሰብ፣ እንደገና መመርመር፣ ጠለቅ ያሉ የንባብ ልምዶችን አስተውሎ ማየት እጅግ የተገባ ተግባር እንደሆነም የተለያዩ የምሁራን አባባሎችን በማጣቀስ ጥልቅ መልእክት አስተላልፈዋል። አውደ ርዕዩ እስከ ፊታችን እሁድ ማለትም ሐምሌ 26 ቀን 2018 ዓ.ም እንደሚቆይም ተነግሯል። በአውደ ርዕዩ መክፈቻ የኢትዮጵያ ቤተ መዛግብትና ቤተ መጻሕፍት አገልግሎት ዋና ዳይሬክተር አቶ ሰርጸፍሬ ስብሐትን ጨምሮ የንባብ ለሕይወት ማኔጂንግ ዳይሬክተር ጋዜጠኛና የመድረክ መሪ ቢኒያም ከበደ፣ የኢትዮጵያ ሳይንስ አካዳሚ ፕሬዝዳንት ክቡር ፕሮፌሰር በላይ ካሳ፣ የአካዳሚው ዋና ዳይሬክተር ፕሮፌሰር ተከተለ ዮሐንስ፣ ደራሲ ኃይለ መለኮት መዋለ፣ በኢትዮጵያ የቁጥር ታሪክ መሰረት የመጀመሪያዋ ሴት የረጅም ልቦለድ ደራሲ ወይዘሮ ፀሐይ መላኩ፣ አንጋፋና ወጣት ደራሲያን፣ የተቋሙ አመራሮችና የሚመለከታቸው ባለሙያዎች፣ ጥሪ የተደረገላቸው እንግዶች ተገኝተዋል። ክቡራን ታዳሚያን ሲገኙበት በዛው መድረክ ጥቁር እንግዳ በመሆን ድምፃዊ ፀሐይ ዮሐንስ ተገኝቶ ከኢትዮጵያ ልጆች ጋር ስለ ንባብ ያቀነቀነውን ስራውን በማቅረብ ታዳሚውን አዝናንቷል። አውደ ርዕዩን በማስመልከት በኢትዮጵያ ሳይንስ አካዳሚ ፕሬዝዳንት ፕሮፌሰር በላይ ካሳ በደራሲ ኃይለ መለኮት መዋለ መልእክት ሲተላለፍ የተቋሙ የመዛግብት የጽሑፍ ቅርሶች የፎቶግራፍ አውደ ርዕይ በይፋ ተከፍቶ ለእይታና ለሽያጭ ክፍት ተደርጓል። ከትላንት ከሐምሌ 23 ቀን 2018 ዓ.ም በድምቀት የተከፈተው ታላቁ የንባብ ለሕይወት ኤክስፖ እሁድ ሐምሌ 26 ቀን 2018 ዓ.ም የሚዘልቅ ሲሆን በመረጡ ቀን መጥተው የእውቀትና የንባብ ማዕዱ ተቋዳሽ እንዲሆኑ በታላቅ አክብሮት ተጋብዘዋል። በዚህ ኤክስፖ ላይ ታላላቅ እንግዶችም ተሳታፊዎች ናቸው። አብዛኞቹንም እየዞርን ለማናገር ሞክረናል።
በመጀመሪያ ለዚህ ኢንተርቪው መልካም ፍቃድን ስላሳየኝ አመሰግናለሁ። በዚህ በስምንተኛው የንባብ ለህይወት ኤክስፖ ላይ ነው እናገኘው። ራስን በማስተዋወቅና ስለ ድርጅት እንድገልጽልኝ ፈልጌ ነበር። እሺ፣ ስሜ ዘላለም እሸቱ ይባላል። ካሜራማንና የልጆች መጽሐፍ ደራሲ ነኝ። 3 መጽሐፎች አሉኝ እና እዚህ ለሁለተኛ ጊዜ ነው እየተሳተፍኩ ያለሁት። መጽሐፍቶች ትኩረታቸው ምን ላይ ነው? የልጆች መጽሐፍ ነው የጻፍኩት። የሶስቱ መጽሐፍ የተለያየ ይዘት አላቸው። አንደኛው የጎበዙ ተማሪ ነው። 8 የተለያዩ ተረቶች አሉ። በጎ ናቸው። በቃ ህጻናቶች ከእድገታቸው ጀምሮ እኛ የሰጠናቸውን ነገር ነው የሚያውቁትና ኔጌቲቭ ነገሮችን እንዲያውቁ መልካም ፖዚቲቭ ሀሳቦችን ነው የተጻፈበት ማለት ነው። ሁለተኛው ደግሞ የመጀመሪያ መጽሐፌ ሙዚቀኛዋ ድመት ይባላል። እሱ ደግሞ የልጆች የግጥም መድብል ነው። 26 የተለያዩ ግጥሞች አሉበት እና ብዙም የለም ኢትዮጵያ ውስጥ ከዛሬ 35 ዓመት በፊት ጸጌ ሎሬት የጻፈው ነው እንጂ ከዛ በኋላ ኢትዮጵያ ውስጥ በጣም የግጥም እጥረት አለ። የልጆች የመጽሐፍ ግጥም እጥረት አለና በዛ በመነሳት ነው የጻፍኩት ማለት ነው። ሶስተኛው ደግሞ ከለር ነው። ያው ከጊዜው ጋር ለህፃናቶች ከለርን ስለሚወዱ ሶስተኛው ደግሞ እሱን የሰራሁት። እሺ፣ ካሜራማንና ደራሲነት በተለይ ህጻናት ላይ ያላቸው ግንኙነት ተያያዥነታቸው እንዴት ተባለ? ያው ሁለቱም ኢንተርቴንመንት አርት ላይ ናቸው። የልጆች መጽሐፍ ስትሰራ አንደርስታንድ የምታደርገው ህጻናቶችን መቅረጽ ላይ ነው። ማለት እኛ ያደግንበት ያስተዳደግ ህይወት አለ። አሁን ደግሞ ያሉበት ህጻናቶች ምን ነገር ቢያውቁ ደስ ይላል የሚለውን ነገር እኛ የተሸወርናቸው ነገሮች አሉና ህጻናቶች ዋናው ነገር ድሮኛ ህጻን እያለን አንተ አትችልም፣ አንተ አይሆንም ምናምን ኔጌቲቭ ነገሮችን ተነግሮናል። ስለዚህ ያ ነገር ከተነገረን ምንም ነገር ለውጥ አላመጣም። ስለዚህ ህጻናቶች በእኔ መጽሐፍ እሳቤ ስጽፍ በቃ ህጻናቶች ፖዚቲቭ ነገሮችን ብቻ ነው ማሳየት አለብን፣ ሌላውን ሲያርጉ ይድረሱበት በሚል ስታንዳርድ ነው። ያው ካሜራማን ስትሆን ደግሞ ሙሉን ብዙ ነገሮችን ትቀርጻለህ። እንደ አርት ድራማ እንሰራለን፣ ፊልም ቀርጻለሁ፣ ኤዲት እንሰራለን እና ያው ጎን ለጎን እንሰራለን። ይሄኛውን ለእንትን ነው የምንሰራው፣ ለስሜት ትውልድን ለመቅረጽ ነው። ያ ደግሞ ለመኖር ነው የምንሰራው ማለት ነው። እሺ፣ እዚህ የመጽሐፍት ኤክስፖ ላይ እንደው ምንድነው የተለየ ነገር አጋጥመዋል? ሰዎችን የማግኘት ላለፉት ለሁለተኛ ጊዜ እንደመሆኑ መጠን ማለት ነው። አዎ፣ ያው እኔ መጽሐፎቼን አስተዋውቄ ነበረ እና አርት ላይም ስለምንቀሳቀስ ሰዎች ያውቁኛል እና ያው እነዛ በአካል በሚዲያ የሚያውቁ ሰዎች መጥተው ደግሞ መጽሐፍን በአካል ሲያገኙት ስፈርምላቸው ያነበቡ ሰዎች ደግሞ መጽሐፍን ኮሜንት ሲሰጡክ የምታስተካክላቸው ነገሮች ይኖራሉ። ያው ትውልድ ላይ ስለምሰራ ተጋግዘ ነው ምንም ነገር የምንጽፈው እኛ የእግዚአብሔር ቃል አይደለም፣ ፍጹም አይደለም፣ በየቀኑ እያደገ የሚሄድ ነገር ነውና ሰዎች ኮሜንትም ለመቀበል ነው እኔ የተቀመጥኩት ዛሬ ማለት ነው። ስለዚህ ኮሜንት መሰብሰብም ከደራሲያን ከተለያዩ ሰዎች ጋር መተዋወቅም አንድ ኢፈርት ውጤት ስለሆነ እኔ በጣም ደስተኛ ነኝ ማለት ነው። በተለይ የመጨረሻ ጥያቄ ማለት ነው ትውልድ ላይ መስራት እንዴት ነው ክብደቱን ስትመዝነው ማለት ነው? እውነት ለመናገር የልጆች ላይ ትውልድ ላይ ለመስራት በጣም ከባድ ነው። ምክንያቱም ያው ኢትዮጵያ ውስጥ እንደምታውቀው ነው በብዛት ያው ጊዜው አሁን ቴክኖሎጂ ነው፣ የቲክቶክ ዘመን ነው ምናምንና ሰው ወደ ዲጂታል ድሮ ሲጻፍ ዲጂታል ሚዲያዎች የሉም፣ ዩቲዩብ፣ ቲክቶክ፣ ቴሌቪዥን እጥረት ነበር። አሁን እነዚህ ሙሉ ነገሮች እጅ ላይ ናቸውና ያው ብዙ ሰው ቲክቶክ ሁሉም ነገር ስላለው ልጆች አያነቡም ብሎ የሚል ሰው አለ። ግን ቤተሰብ ደግሞ አሪፍ ቤተሰቦች አሉ ደግሞ እነሱ ደግሞ መጽሐፍን ይገዛሉ ማለት ነው። ስለዚህ በዛ ስታንዳርድ ያው ከእግዚአብሔር ጋር ይሸጣል። የተጻፈ ነገር ሁሉ ያልቃል፣ መልካም ነገር እስካለ። እሺ፣ መግለጽ የምትፈልገው ሀሳብ ካለ? አዎ እንግዲህ እሺ፣ እነዚህ እንግዲህ መጽሐፎቼ ጎበዙ ተማሪ የሚለው በእንግሊዝኛ ተተርጉሞ ዘ ክሌቨር ስቱደንት ተብሎ አማዞን ላይ ገብቷል። እነዚህ መጽሐፎች በአማዞን ላይ በማንኛውም ዓለም የሚገኝ ሰው አሜሪካም፣ አውሮፓ፣ የትኛውም ዓለም ላይ ያለ ሰው እነዚህ መጽሐፎች በዲጂታልም በሃርድ ኮፒ ማግኘት ይችላል። ኢትዮጵያ ውስጥም በማንኛውም መጽሐፍት ቤት ቢሄዱ ያገኙታል። ያው ኢንተርቪው ስላደረጋችሁኝ እጅግ በጣም አመሰግናለሁ። በመጀመሪያ እዚህ የመጽሐፍት ኤክስፖ ላይ ያገኘሁሽ እህታችን አመሰግናለሁ። ራስሽን በማስተዋወቅና ድርጅታችሁ ማን ነው የሚባለው? እሺ፣ አመሰግናለሁ። ስሜ ሂሩት ታገሰ እባላለሁ። ተቋማችን ጌጅ ዩኒቨርሲቲ ኮሌጅ እና ኪዩንስ ኮሌጅ ነው። ሁለቱን ተቋም ወክለን የመጣ ነው። በተለይ እነዚህ የትምህርት ተቋማቶች በዚህ ኤክስፖ ላይ ይሳተፋሉ እና ከአሁን በፊት ተሳትፋችሁ ታውቃላችሁ? አዎ፣ በተደጋጋሚ እንደዚህ አይነት ኤክስፖዎች ሲዘጋጁ ብዙ ጊዜ ተቋማችን ይሳተፋል። በተለይ በመጽሐፍት ኤክስፖ ላይ መሳተፍና የተቋማችሁ ግንኙነት ምን ይመስላል? ጥሩ ነው። ምክንያቱም ተቋማችን የትምህርት ተቋም እንደመሆኑ መጠን እንደዚህ አይነት አውደ ርዕዮች ሲዘጋጁ እኛም ተቋማችን ፕሮሞት ስናደርግ ለነገ ትውልድም በዛው ልክ ፕሮሞሽን እየሰራን ነው እና ጥሩ አመርቂ የሆነ ልምድ ሼር የምናደርግበት ኤክስፖ ነው። መጨረሻ ላይ የምገልጸው ሀሳብ ካለሽ? እንደ
እንደዚህ አይነት አውደሬዎች ብዙ ጊዜ በተደጋጋሚ ቢዘጋጁና ማህበረሰቡ እንዲሳተፍ በደንብ ፕሮሞሽን ቢሰራ የማህበረሰቡን የማንበብ ክህሎት ለማዳበር ብዙ አስተዋጽኦ ያበረክታል ብዬ አስባለሁ። አመሰግናለሁ። እሺ ወንድማችን ጥበብ በለጠ ለዚህ ኢንተርቪው መልካም ፈቃድን ስላሳየኝ አመሰግናለሁ። በዚህ ኤክስፖ ላይ ነው ያገኘውና እንደው ኤክስፖ በንባብ ለህይወት እና አንተ ወይም ደግሞ የምትመለከታቸው ነገሮች እንዴት ነው አጀማመሩ ጀምሮ ማለት ነው? ጋዜጠኛ ሲሳይ መንግስቴ በጣም አመሰግናለሁ። ይሄ ንባብ ለህይወት የመሳሰሉ ስራዎች በቢኒ በኩል ከዚህ በፊት ሀሳቡ ገና ተጸንስሶ ሲያድግ አብረህ የነበርክ ስለሆንክ ለአንተም አዲስ አይደለም። እንኳን ደስ አለ እዚህ ደረጃ ደርሶ በማየት ነው ምለው። ከዛ በተረፈ ንባብ ለህይወት እንግዲህ በየጊዜው በጣም በርካታ ደራሲያን፣ አሳታሚዎች እና አከፋፋዮች፣ አንባቢያን የሚታደሙበት ትልቅ የአውደ ርዕይ ነው እና ከዛ ውጪ ህፃናት ልጆች መጥተው ከቤተሰቦቻቸው ጋር ከመጽሐፍት ጋር እንዲሆኑ እንዲቆራኙ የመጽሐፍት ስሜት በውስጣቸው እንዲያድር የሚያደርግ ትልቅ አውደ ርዕይ ነው። በዛ ላይ ደግሞ የወመዘክር የብሔራዊ ቤተ መጻሕፍትና ቤተ መዛግብት አገልግሎት እሱም በዋናነት ተሳታፊ ከመሆኑ አንጻር ስናየው የዘንድሮ በጣም ደማቅ ሆኖ ተገኝቷል። ስለዚህ ዛሬ በጣም ደስ የሚል ድባብ ያለበት ታላላቅ የኢትዮጵያ ደራሲያን ያሉበት፣ ወጣት ደራሲያን የተገኙበት፣ እንደገና ደግሞ አሁን እዚህ ያየዋቸው እንደነ እመቤት አብዲሳ አይነት በጣም የስነ ጽሁፍ ሰዎች ሆነው ሳይጽፉ ቆይተው ግን ለመጀመሪያ ጊዜ ደግሞ ያሳትሞ ያገኘዋቸው እና አበረ ሽፈራውን እንደዚሁ ያገኘዋቸው እለት ነው። በጣም ደስ ያለኝ ቀን ነው ማለት ይቻላል። ፊትም እኮ ያስታውቃል። በዚህ ላይ ምን ያክል ሰዎች ናቸው የተሳተፉት? በተለይ በዚህ የንባብ ለህይወት አውደ ርዕይ ላይ እንግዲህ ከ200 በላይ የመጽሐፍት አከፋፋዮች፣ የመጽሐፍት ሻጮች፣ ደራሲያን እንደገና ደግሞ ተቋማት አሉ። ትልልቅ ተቋማት አለ አዲስ አበባ ዩኒቨርሲቲን ጨምሮ። ስለዚህ በጣም ትልቅ ግዙፍ የሆነ የአውደ ርዕይ ነው ማለት ይቻላል። እሺ የመጨረሻ ጥያቄ በተለይ ላለፉት ለስምንተኛ ጊዜ እንደሚካሄደው መጠን እንደው 8ቱን ዓመታት በ8 ሰከንድ ልገልጽልኝ ትችላለህ? የንባብ ለህይወትን 8 ዓመታት በ8 ደቂቃ በ8 ሰከንድ ማለት ነው። ንባብ የሰው ልጅ የእውቀት ማማ የሚያሳይ ትልቅ መሳሪያው ነው። ልንጠብቀው ይገባል ነው ምለው። አመሰግናለሁ ሲሳይ። በመጀመሪያ እዚህ ንባብ ለህይወት ኤክስፖ ላይ ያገኘው ወጣት አመሰግናለሁ። ራስን በማስተዋወቅና ድርጅታችሁ ምንድን ነው ይዞ የቀረበው? እሺ አመሰግናለሁ። እኔ በወመዘክር ውስጥ የመረጃ ሀብቶች ማሰባሰብ ባለሙያ ሆኜ ነው የምሰራው። ከዛ ውስጥ እዚህ ዳይሬክተሮች ውስጥ የህግ ክምችት የሚባል አለ። በዛ ህግ ክምችት ውስጥ የተለያዩ ስራዎችን እንሰራለን። ለምሳሌ ይሄ የምታየው ኤስቲሜት ናምበር ወይም ደግሞ ኢንተርናሽናል ስታንዳርድ ቡክ ናምበር የሚባል አለ። እንደ ማርኮር ነው ወይንም ደግሞ የመጽሐፍቱ ዩኒክ የሆነና ኢንተርናሽናሊ ቡኩን አይደንቲፋይ የሚያደርገው ወይንም ደግሞ ቡኩን የሚለየው ነው። ሁለተኛው ደግሞ በአዋጅ እናሰባስባለን 179 ህዝባር 91 በተሰጠው በፌዴራል ነጋሪት ጋዜጣ በወጣው በእሱን እናሰባስባለን። ማንኛውም አታሚና አሳታሚ ሶስት ኮፒዎችን ለወመዘከር ወይንም ደግሞ ለኢትዮጵያ ብሔራዊ ቤተ መዛግብትና ቤተ መጻሕፍት አገልግሎት እንዲሰጥ የህግ ያስገድዳል ማለት ነው። ስለዚህ በዋናነት እዚህ ዳይሬክተር ውስጥ እነዚህ ስራዎችን ነው የምንሰራው ማለት ነው። እነዚህ የምታያቸው አእምሮ አለ፣ ኢትዮ ሶቪየት ኑሮ እና መነን የሚባሉ ከ19 ወደ 85 ዓመት የሚሆናቸው ማለት ነው። የዛሬ 1905 አካባቢ የታተሙ 06 የታተሙ መጽሔቶች ናቸው። ወይንም ደግሞ እነ በሬሳ፣ እነ አዲስ ዘመን፣ እነ አእምሮ የሚባለው የመጀመሪያዎችም ማለት ነው። እነሱ እዚህ ተቋም ላይ ተጠራቅመው ወይንም ደግሞ በህግ ክምችት ይገኛሉ ማለት ነው። ዋናነት የምንሰራው ይሄንን ነው። አመሰግናለሁ። በተለይ በእናንተ በወመዘክር ማለት ነው ምን ያክል ጋዜጦች ይገኛሉ በአሁኑ ሰዓት? በቁጥር ይታወቃል? የድሮ ማለት ነው። በአሁኑ ሰዓት የመጀመሪያው አእምሮ የሚባለው ጋዜጣ ከሱ ጀምሮ እያንዳንዱ በየወሩ ወይንም ደግሞ በየዓመተ ምህረቱ የሚወጡት ኮሌክሽኖች አሉ። የህግ ክምችት የሚባል ማለት ነው። ከእያንዳንዱ ኮፒ ሶስት ኮፒ ተጠራቅመው ዶክሜንትድ ነው ይቀመጣሉ።
መጨረሻ ላይ ደግሞ ልገልጸው የምፈልገው ነገር ካለ በተለይ እዚህ ከኤክስፖ ጋር አዲስ ፕሮጀክት ካላቸው አዳዲስ ነገሮች የምትሰሯቸው ነገሮች ወደ ዲጂታል የመቀየሩ ነገር እነዚህን ነገሮች ያው ጥሩ ነው ብዬ አስባለሁኝ። በዛ ላይ ደግሞ አሁን ያው ክረምትም ስለሆነ ትውልዱ ለንባብ ሞር እንዲነሳሳ እንደዚህ አይነት ኤክስፖ መካሄዱ ጥሩ ነው ብዬ አስባለሁ። እስኪ በመጀመሪያ እዚህ የመጽሐፍት ኤክስፖ ላይ ያገኘሁሽ ታዳጊ አመሰግናለሁ። ስምሽን በመግለጽ እንደገና ደግሞ እንዴት ልትሳተፊ እንደቻልሽ። እሺ፣ ስሜ በእምነት ወልደ ሩፋኤል ይባላል። እዚህ ደግሞ መሳተፍ የቻልኩት አንደኛ መጽሐፍ ስለጻፍኩና ሁለተኛ ደግሞ ቢኒ የአባቴ ጓደኛ ስለነበርና ከዛ አባቴና ቢኒ በመነጋገር ነው እዚህ የመጣሁት እና መጽሐፍሽ ምንድን ነው የሚባለው? እማዋሽ ተሽኛል። እንደው ከታሪኩ አንጻር እማዋሽ ተሽኛል ትኩረቱ ምን ላይ ነው ያደረገው? እንግዲህ እሱን የመጽሐፍ ርዕስ ያደረኩበት ምክንያት እማዋሽ ተሽኛል የሚለው እናት ለእኛ ዋሽታን በልቻለሁ ብላ እኛን የምታበላ ጠጥቻለሁ ብላ እኛን የምታጠጣ እናት ስላለች እንደዛ አይነት እናቶች የተጻፈ መጽሐፍ ነው። አባዋሽ ተሽኛል ሳይቀጥልም አባትም እውነት ለመናገር አባትም ዋሽቶ እንደዛ ይላል። ግን ሞይሊ እናት ነች የምትተኮር ትኩረት የሚሰጣት ለዛ እናት። አሁን ስንተኛ እትም ላይ ነው የደረሰው መጽሐፍሽ? አሁን 3ኛ እትም ላይ ነው። መጀመሪያ በ10 ዓመቴ ነበር የጻፍኩት። አሁን 12 ዓመቴ ነው። እስካሁን ድረስ 3ኛ እትም ደርሷል እኮ። ቀጣይ ሌሎች ስራዎችስ እንዴት ነው? ቀጣይ ሌሎች ስራዎች ማለት ከመጽሐፍት ጋር በተያያዘ ቀጣይ ደግሞ አሁን በአማርኛ ነበር የጻፍኩት። አሁን ደግሞ እንግሊዝኛ መጽሐፍ ላይ እየሰራን ነው። እሱ ደግሞ ይታተማል። እማዋሽ ተሽኛል ነው ሌላ መጽሐፍ? አይ ሌላ መጽሐፍ። ትኩረቱ ምን ላይ ነው? እሱ ገና እየተጀመረ ነው። ይህን ተሰጥኦ ይህን መክሊት ማለት ነው እንዴት ነው ልታገኙ ይችላልችሁ? ከቤተሰብ ነው እንደው ከምንድን ነው? አባቴ አክቹሊ የፊልም ዳይሬክተር ነው። ዊች ኢዝ ግጥም ምናምን ይጽፋል ምናምን እና እሱ እየጻፈ ምናምን ከዛ እኔ ስጽፍም ያበረታታኛል። እንደን ከሱ ላይ የወሰድኩ ምናምን ከሱ ላይ ተለማመድኩት። እንደው መጨረሻ ላይ የኔን ጥያቄዎች ያገባደድኩ ነው። አንቺ እንደው ከምታስታውሽው ግጥም ከአባትሽም ከራስሽም ከተለያየ የሆነ ትልቅ ትርጉም ያለው ወይም ደግሞ መልእክት ያስተላልፍልኝ ይችላል የምትሆን አንድ ነገር ብትጋብዥኝ ደስ ይለኛል። እኔ ልምከራችሁ ስለ ሕይወታችሁ ጥላቻ፣ ድብድብ፣ ንቀት ይቅርባችሁ። ልብ በሉኝ ስሙኝ መልእክት አለኝ እኔ። ድብድብ፣ ጥላቻ በቀል ነው ኩነኔ። ምን ጥቅም ይገኛል ከጥላቻ ክፋት? ምን አለ ብናስተውል ሀገሬ ሳይደክማት። ድሮ አባቶቻችን ስለኛ ሞተዋል፣ በጦር ሜዳ ሁሉ ለሀገር ተዋድቀዋል። ያ ሁሉ ቀረና ሀገር ተሸበረች፣ በገዛ ልጆቿ በጣሙን ታመመች። በዚህ ዘመን ትውልድ መጠላላት ባሰ፣ መገፋፋት በዝቶ ፍቅር ተቆረሰ። ልብ ያለው ልብ ይበል እኔ ልንገራችሁ፣ ቆማችሁ አስቡ ስለ ሀገራችሁ። እናንተ ሰንፋችሁ ኢትዮጵያን ብትገፏት፣ ንቁ ትውልድ አለ ደርሶ የሚደግፋት። በጣም ነው የማመሰግነው። እኔም አመሰግናለሁ። የምትገልጪው ሀሳብ ካለ? የሚገልጸው ሀሳብ ቢኖር ሁሉም ወላጆች ለልጆቻቸው መጽሐፍ እንኳን ባይሆን ተሰጧቸውን እንዲያወጡ ማበረታታት እንዳለባቸውና ልጆች ደግሞ ተሰጧቸውን ከአሁኑ እድሜያቸው መፈለግ እንዳለባቸው። አንተ በተለይ የምትታወቀው ከሚዲያው በተለይ ደግሞ ከሚዲያና ኮሚኒኬሽኑ ባሻገር የታላላቅ ሰዎችን ታሪክ በመሰነድ ታሪካቸው እንዲነገር እንዲወራ ለሕዝብ እንደ ሰነድ እንዲቀርብ የምታደርግ ሰው ነህ እና እንደው ላለፉት 20 ዓመታት የስንት ሰዎችን ታሪክ ነው እስከዛ ድረስ በሰነድ የተቀመጠው? በእርግጥ እኔ ያው ተወላጅ 22 ዓመቱ ቢሆንም በድርጅት ደረጃ እኔ ታሪክ መሰነድ ከጀመርኩኝ 10 ዓመቴ ነው። ከ10 ዓመቱም ውስጥ ደግሞ የበለጠ ትኩረት ሰጥቼ ለማለት ጀመርኩት ባለፉት 5 ዓመታት ነው። የበለጠ ማለት ነው። መጀመሪያ ሲዲ እንደምታውቀው ሲዲ ነበር የምሰራው የሰዎችን ታሪክ። ያው መጽሐፍ ይወደዳል በሚል እሳቤ ሰዎችን ቢያሰሩ ስለሚወደድባቸው ለምን ታሪክን በሲዲ ጨዋታ በሲዲ ብዬ ከህንድ ሱፐር ሻይን ከተባለው ኩባንያ እዛ እያሳተምን ነበር የምንሰራ የነበረው እና ለእኛ በዛን ጊዜ ከባድ ነው ስላልተለመደ እና ሲዲዎቹ ብዙ ናቸው። ደስ የሚል ነው ለእኔ በግሌ እነዚህ ስራዎች በመስራቴ በጣም ደስ ነው የሚለኝ እና ይሄ ነው ስራው።
በተለይ ደግሞ እንደው ሰርታቸው ማለት ነው ታሪካቸውን በተሰንዶ እንደው የገረመ በቃ ማለት ሳታውቀው ያወቅከው ታሪክ ወይም ደግሞ ሰዎች በቃ እጅግ በጣም ያደነቁበት የተለየ ነገር የተፈጠረበት እንደው የምታስታውሰው ይኖራል? እኔ እንግዲህ የሀገር ባለውለታ መኮንን ሸገኔ የአዲስ አበባ ዩኒቨርሲቲ የዳግማዊ ምኒልክ ትምህርት ቤት ዳይሬክተር የነበሩ የእሳቸው ታሪክ ከሞቱ 47 ዓመት አልፏቸዋል። የእሳቸው ታሪክ በጣም ብዙ ሰው ወዶታል። በተለይ ሰውየው ከሞቱ 50 ምናምን ዓመት ቢሆናቸውም ግን የእሳቸው ልጆች ይህን ታሪክ አሰርተው በስማቸው ደግሞ ሎስ አንጀለስ የአርአያ ሰው ሽልማት መኮንን ሸገኔ ሽልማት መባሉን ሳስበው ለካ የጀመርከው ነገር አንድ ቀን ማድረጉ አይቀርም ብለህ አስባለህ። እና የጸሐፍት አክሊሉ ሀብተወልድም የዛሬ 8 ዓመት ከሰራው በኋላ እህቴና ወዳጄ እዛ ጋር የምታያት ዶክተር ሰላማዊት ታደሰ ሜዲካል ዶክተር ነች። እሷ ደግሞ የአክሊሉ ሀብተወልድን ታሪክ እንደዚህ ሰርታ በልብ ወለድ መልክ አወጣለች እና ይሄ ነው ባጭሩ። አንተ ላለፉት 10 ዓመታት የሰዎችን ታሪክ በመሰነድ በማካሄድ ላይ ነው የምትገኘውና እንደው የአንተን ታሪክስ እንዴት ነው የሚደረገው? ይህ ታሪክ ቅጽ 1 ላይ መዝገበ አእምሮ ላይ ወጥቷል። የተወዳጅ ሚዲያ ሲዲ የተወዳጅ ሚዲያ ዌብሳይት ላይ አለ። ግን ያው የኔ ታሪክ ኦልሬዲ አለ። በየቦታው ኢንተርቪው ሰጣለሁ፣ ታሪኬንም ሰንጃለሁ። ከኔ በኋላ ከኔ በፊት የነበሩ ሰዎችን ደግሞ መሰነድ ያስፈልጋል ብዬ ስላመንኩኝ አሁን ትኩረቴ ገና 1 ሚሊዮን ሰዎች እስከሚሰነዱ ድረስ እድሜ እስካለም ድረስ እንሰራለን። እዚህ በተለይ ከምስጋና ጋር በተያያዘ የተጀመረ ፕሮጀክት አለ እና እሱ እንዴት እየሄደ ነው? እሱ ጥሩ እየሄደ ነው። እንግዲህ የሚገርም ምስጋናን የጀመርነው የዛሬ 5 ዓመት ተፈሪ ዓለሙ እናመስግን በሚል ከዛ ፀሐይ ተፈረደኝ፣ ከዛ አማራ አረጋዊ፣ ከዛ ወደ ደግሞ እነ ሚሊዮን ተረፈ 13 ሰዎችን በአንድ ቀን ያመሰገን አንተም ነበር ከዛ ፕሮግራም ላይ። አሁን ደግሞ በቅርቡ ደግሞ በሉ ተረፈና አዲስ ዓለም ሀድኩ ይሄ እያለ ምናልባት 100 እና 200 ሰው እስኪሞላ ድረስ እንሰራለን እና በህይወት እያሉ ማመስገን ብቻ ሳይሆን ሲያልፉ ሰዎቹ ቤተሰቦቻቸውን መደጎም የሀዘን ስነ ስርዓት ማድረግም አንዱ የኛ ስራ ነው ብዬ ነው የማስበውና ህይወት ታሪካቸውን ተሰነድን ከዚህ አንፃር ያው እኛ ትልቁ ስራችን ተወጥተናል ብዬ አስባለሁ። መጨረሻ ላይ ሀሳቦችን ጥያቄዎችን ጨርሻለሁ። መግለጽ የምፈልገው ሀሳብ ካለ? ይህንን ንባብ ለህይወት ያዘጋጀው ወዳጄና ወንድሜ ቢኒያም ካበደ በእውነት በጣም የሚመሰገን ሰው ነው። እኛን ያሰባሰበን ይህን ሁሉ ሰው እንግዲህ አስብ ያገኘ ነው። እኔ እንግዲህ አስብ ስራዬን አቆሜ ነው እዚህ የመጣሁት። ማስረክበው መጽሐፍ አለ ግን ከዚህ አይበልጥም ብዬ ነው የመጣሁትና ቢኒያም ማመስገን ያስፈልጋል። ቢኒያም ከበደ እንደዚሁም የብሔራዊ ቤተ መጻሕፍትና ቤተ መዛግብት አገልግሎትን አመሰግናለሁ። እኛም እናመሰግናለን።